ከማዕከላቸው አንድ ንብ ስትገኝ በዝንቦች ነበር የተከበበችው። በዝንቦች ተከባ ንቧ ሞተች። ዝንቦች ግን ወደ ቆሻሻቸው ተመለሱ። ይሄንን ነው የምናገረው። ስለዚህ ለስሙ የተማሩ ናቸው። ለስሙ የለም እዛ ኢትዮጵያ ውስጥ የለን አለን በቃ አለን የሚሉ አይን የሆኑ ብዙ ነገር መስራት የሚችሉ ናቸው። ግን ማይንዳቸው እንደ ዝንቧ ቆሻሾች ስለሆኑ የልጅቷን ሀቅ ደብቀው በህይወት ላለ ሰው የለም ገና ለገና ነገ ሲወጣ ይታዘበናል ብለው ህሊናቸውን የሸጡ ሆዳሞች ስለሆኑ ከእነሱኛ ምንም አንጠብቅም። ግን እግዚአብሔር የሚባል ደግሞ በዙፋኑ የተቀመጠ ትልቅ ኃይል ያለው እግዚአብሔር አለ። ግን እግዚአብሔር ደግሞ ለፍርድ አይቸኩልም። ይሄ ሰው ቢወጣ ህይወቱ የተጎሳቆለን የሚሆነው። እነዚህ ደግሞ ሀቋን የደበቁ እነዚህ አሁን ልደታቸውን ያከብራሉ። ስማቸውን መጥራት እራሱ አልፈልግም። እነዚህ ቆሻሾች ማለት ነው። ልደታቸውን አንዴ የፈለጉትን የሚሄዱት ዛሬ ያሉ መስሏቸዋል። ዛሬ ጤነኞች መስሏቸው፣ ዛሬ የለም ማይደርስባቸው መስሏል። ነገ ግን ነግበኔ ነው። ነገ ልደቱን ዛሬ ሲያከብር የነበረው ሰውዬ ነገ የሚሆን ነገር ሀፕን ቢያደርግ ልክ እንደ ቀነኒ የለም ሌላውም ይንሸራትታል። ይሄን ማወቅ አለባችሁ። ነሳው ሜሊ ከስር ገብተን እኔና ጓደኛዬ ጀስቲስ ፎር ቀነኒ ምናምን ብለን ከታች ኮሜንት ላይ ጻፍንለት ማለት ነው በተከታታይ እና ሁለታችን ግን በተለይ በኦሮሞኛ መናገር የምፈልገው ነገር አለ። እሺ ጆሊ ኦሮሞ እኒገት ቤከማቴኤፍ እሳፍ ዱበሳ ወጅኒ ተናበከኒ መታኪሰን ባየ ጥቃማ ኦጋንሲን ጀዳማል ጀተኒ ቤቱ እሺን ኦሮሞማ ሼቴ ሰቦንቴ ኦሮሞማ ሼቴ ቦንቴ የሩባዬ ስርቢቲ አዳሼ ሙሊሱ በርባዲ ገሩ ጋፈን ይላሉ ቀነኒ ሰበሼቲን ኢበምቴ ጅርት ሰበሼቲን በማንነቷ ኮርታ በማንነቷ ደረቷን ነፍታ ሚዲያ ላይ ማንነቷን ፕሮሞት የምታረግ ልጅ ግን ያ ማህበረሰብ ዜጋ ያለችው ሰው አማ እሺ ኢግኖር ይጅራበ ኦሮሞን እየደበቀ ነው ያለው። አብዛኛው እሷን ኢግኖር አርጋቸዋል። እሷ ግን እስክትሞት ድረስ በማንነቷ ሳታፍር ደረቷን ነፍታ ኦሮሞማ ሺ ሙሊሳቱርቴ ኦሮሞነቷን ለዓለም ተናገረች። እኔ እንዲህ ነኝ እያለች ያ ተቀደም ሞከሩ አልቻሉም። ለፖለቲካ አልመቻለ ጉዳይ እኮ ነው። እግዚአብሔር ጣልቃ ሲገባበት አላህ እንደው ጣልቃ ሲገባበት ልጅቷ ምንም በመመጥወስ ልጅቷ በእናቷ አማራ ስለሆነች ነውና አይደለም ኡጅና ምን ነው በአባቷም በእናቷም እነሱ አልንገባበታል። በፍጹም ሌላ ብሔር ገብቼበት ላምቦ ታሪክ ስለሷ ላውራ እኔ ነኝ የማጥላት የለም ሲሆን ድምጽ ነው ሲታረስ ዘመነ ያሉት ጉዳዩ እሷን እየጎዳት ያለው እውነታዋን ለመደበቅ እየሞከረ ያለው አባትዮ እንደዚህ በሷ ምክንያት እንቅልፍ አጥቶ ቀን ከሌት የምታመም የሚያለቅስ ሰውዬ ድጋሚ እየገደለ ያለው ራሷ የኔ ማህበረሰብ ብላ እሷ ድምጽ ስትሆንለት የከረመች ፕሮሞት ታደርግለት የከረመች ማህበረሰብ እንደዚህ ነው። እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ ይቅርታ። ቴንክ ዩ። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ
ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ወይስ ከሌላ ከዛ በፊት ነው? ይሄ ኧረ ነፍ ጊዜ ነው የሚያደርግባት ሰው ነፍ ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ እንዲደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጥታ ሻይ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይደበድባታል፣ ያንቋሽሿታል። ቮይሱ አለኝ እኔ ሲያንቋሽሻት ስሰድባት ደውሎላት ሪካርድ አድርጋው ታውቃለች። እሱንም ይሄን ታውቃላችሁ። ይሄን ኪያ እኔ በማግስቱ ደወልኩኝ። እሷ በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነው። እና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉኝ። የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ነው ያሉት? እስቲ ያን ዕለት እንዴት ነበር ምናምን ስላቸው ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ የምታውቃት ሴት ነች እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አድርጋ የመጣችሁ። እንደዛ ስትስቅ እውነት እንዳይመስላችሁ ከሱ ጋር ሆና እጅ ለእጅ ምናምን ታይዛ ስትሄድ በቃ እዛ ጋር እሷ እና ሰው ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላችኋትም ብዬ ስላቸው ነግረናታል። ግን እሷ ያለችው ምንድን ነው አስተካክለዋለሁ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢኮዝ ሺ ላቭዝ ሂም ገብቶሃል። አሁንም ባይዞይ ቀነኒ ደግሞ መለስ ስንል ለኢትዮጵያ ሴቶችን የምነግራችሁ ነገር
ፕሊዝ አደራችሁ እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናጺም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እናንተ የተጣመመው ምሳደበውን የሚማታውን አስተካክለዋለሁ እኔ ቀርጸዋለሁ ብለሽ ከገባሽበት መናጢ እከክሽ ነገ አንቆ